በዛሬ ቪዲዮ ስልኮቻችን ብቻ በመጠቀም በቻትጂፒቲ መሰረት እንዴት አድርገን በካፕከት በካንቫ እና በአፕወርክ ውስጥ ኢትዮጵያ ውስጥ ሆነን በኦንላይን ገንዘብ መስራት እንደምንችል አሁን አንድ በአንድ እናያለን። ከናንተ የሚጠበቀው ቪዲዮን እስከ መጨረሻው ድረስ መከታተል ብቻ ነው። አሁን ቀጥታ ወደ ቪዲዮን ከመጀመራችሁ በፊት እኔን ማበረታታት የምትፈልጉ ካላችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ማበረታታት ትችላላችሁ። ላይክ እና ሰብስክራይብ ካደረጋችሁ ቀጣይ ጠቃሚ ቪዲዮችን ስለምለቅ ቶሎ በፍጥነት ይደርሳችኋል ማለት ነው። አሁን ቀጥታ ወደ ቪዲዮ። አሁን በመጀመሪያ ላይ የምናየው ቻትጂፒቲን መጠቀም ነው። ቻትጂፒቲን ለሐሳብ እና ስክሪፕት ለመፍጠር ይጠቅሙናል። ለምሳሌ እነዚህ ሐሳብ ወይም ደግሞ ስክሪፕት የምንላቸው ምንድናቸው? ለምሳሌ የዩቲዩብ ስክሪፕት ለመጻፍ፣ ቪዲዮ አይዲያ ወይም ደግሞ የቪዲዮ ክሬት ኮንተንት በቀላሉ ደግሞ ምንድነው ከካፕሽን ለጽሁፍ እነዚህ እንጠቀምባቸዋለን ማለት ነው። ስለዚህ ይሄ ብቻ ሳይሆን ለዌብሳይት ክሬቲንግ ስለተለያዩ ስለ ቻትጂፒቲ ጋር በመጠቀም የተለያዩ ስክሪፕቶችን በመጻፍ ይሄንን እንደ አንድ ኮንተንት አስበን ወይም ደግሞ እንደ አንድ ጀነሬሽን ኮንተንት መጠቀም እንችልበታለን ማለት ነው። ስለዚህ ቻትጂፒቲ ይሄንን ኮንተንት ወይም ደግሞ ስክሪፕት ለመጻፍ ምርጡና አሪፉ መንገድ ነው። በሁለተኛ ደረጃ የምናየው ካንቫን በመጠቀም ነው። ካንቫን ስናይ ምንድነው? ካንቫ ለዲዛይን እና ለተምፕሌን ለመስራት ይጠቅሙናል። እነዚህ ምንድነው በግራፊክ እንዲሁም በዲዛይን ውስጥ በደንብ አድርገን የምንሰራባቸው ስለሆኑ ማለት ነው። በካንቫ ውስጥ ደግሞ ስንመለከት ምን እንሰራለን ካልን የዩቲዩብ ተምብለን መስራት እንችላለን። ለሶሻል ሚዲያ ዲዛይነር እንዲሁም ለሎጎችን ለተለያዩ እነዚህ መስራት እንችላለን። እንዲሁም ለድርጅቶች ግራፊክ ዲዛይነር ወይም ደግሞ ለተለያዩ ለድርጅቶች ብራንዳቸውን በግራፊክ ዲዛይነር መስራት እንችላለን ማለት ለነሱን መለያቸውን ወይም ደግሞ ይሄ ዌብሳይታቸውን ክሬት ፔጅ ልንሰራላቸው እንችላለን ማለት ነው። ይሄን በብዛት ምንድነው ይሄን ኮርስ በብዛት ግራፊክ ዲዛይነር በመባል ኢትዮጵያ ውስጥ ላይ በሰፊው ይሰጣል። ይሄን ግራፊክ ዲዛይነር ብዙም ሳንለፋ አሁን ቻትጂፒቲ ብቻ በመጠቀም እና በኤአይ በካንቫ ውስጥ ገብተን የፈለግነውን ዲዛይነሮችን ሜክ ልናደርግ እንችላለን። የፈለግነውን ደግሞ ሎጎ ዲዛይነር ለተለያዩ ድርጅቶች መስራት እንችላለን ማለት ነው። ስለዚህ ደግሞ መጨረሻ ላይ እንዴት አድርገን ነው በዚህ ጉዳይ ላይ ስራ መስራት የምንችል ወይ ደግሞ ገንዘብ ማግኘት የምንችለውን ወደ መጨረሻ ላይ እነግራችኋለሁ ማለት ነው። በሶስተኛ ደረጃ የምናየው ካፕከትን መጠቀም ነው። ካፕከት ብዙዎቻችሁ ትጠቀሙበታላችሁ። ነገር ግን ካፕከትን የምትጠቀሙበት ብዙዎቻችሁ ለግል ብቻ ስለሆነ ነው። ለግል ስል ምንድነው ካፕከት ቪዲዮ ኤዲቲንግ ለማድረግ ከፍተኛውን ሚና የሚጫወትልን ሶፍትዌር ነው ማለት ነው። ከሶስት መካከል ምንድነው ሾርት ቪዲዮዎችን ለመስራት እንጠቀምበታለን፣ የቲክቶክ ቪዲዮዎችን እንዲሁም የዩቲዩብ ቪዲዮዎችን በተጨማሪ ደግሞ ለምንድነው ለቪዲዮ ኤዲቲንግ ለሰርቪስ አገልግሎት ለመስጠት እንጠቀምበታለን ማለት ነው። ይሄ የምንጠቀም ምንድነው ለምሳሌ ካፕከት ላይ የተለያዩ የፕሮሞሽን ቪዲዮዎች ሊሆን ይችላሉ ወይም ደግሞ ቪዲዮ እንድንሰራላቸው ለሚፈልጉ ሰዎች እነሱን አስከፍለን ቪዲዮ ኤዲቲንግ አድርገን ለፕሮሞሽን ትሆን ትችላለች። እሱን በሚገርም ሁኔታ የተለያዩ ምንድነው ኢፌክቶች የተለያዩ ግራፊክሶች ስላሉ በሱ ሰርተን መጠቀም እንችላለን ማለት ነው። አሁን እነዚህ ምንድነው እነዚህን ዘርዝርኩላችሁ ሁለት ነገሮች ስፔሻሊ ምንድነው ካንቫ ዲዛይነር እና ካፕከት ቪዲዮ ኤዲቲንግ ሁለቱን በመጠቀም በተጨማሪ ደግሞ ይሄን ስራ እንዴት አድርገን ልናገኝ እንችላለን ካላችሁ በአራተኛ ደረጃ የምናየው አፕወርክ ላይ ነው። አፕወርክ ላይ በኢትዮጵያ ላይ በጣም በሰፊው የተሰራበት ያለ ስራ ነው። ብዙዎቻችሁ ስለ አፕወርክ ከዚህ በፊት በአንድም በሁለትም ስቲል በሌላ መንገድም በደንብ ሰምታችሁት ሊሆን ይችላል። ነገር ግን ምንድነው አፕወርክ ላይ ምን አይነት እንሰራለን ካላችሁ አሁን በተጠቀስኩላችሁ በካንቫና ካፕከትን በመጠቀም የምትሰሩትን ስራ አሁን አንድ ባንድ ከዚህ ጋር ሊስት ልንገራችሁ። አፕወርክ ላይ ምንድነው በጣም ብዙ የስራ ግራፊኮች ወይም ዲዛይነሮች እንዲሁም የተለያዩ ቪዲዮዎች በሰፊው በጣም ይሸጣሉ። ለምሳሌ ከአፕወርክ ላይ ከሚሸጡ ወይም ደግሞ ከድርጅቶች ጋር ወይም ደግሞ ከግለሰብ ጋር ዲል የምታደርጉት ነገር አንደኛው ምንድነው ቪዲዮ ኤዲተር ነው። ቪዲዮ ኤዲቲንግ እንግዲህ በአፕወርክ ላይ በጣም በሰፊው ይፈልጋሉ። ምክንያቱም የተለያዩ ካምፓኒያቸውን እንዲሁም ደግሞ የግል ቪዲዮ ኤዲቲንግ ይፈልጋሉ ማለት ነው። እንዲሁም አሁን በሀገራችን ላይ ስናየው በጣም ብዙ ዩቲዩበሮች እንኳን በአሁን ሰዓት ላይ በውስጣቸው ከ20 ከ30 በላይ ሰራተኞችን በውስጥ ዲል እየቀጠረ ነው ማለት ነው። ስለዚህ ቪዲዮ ኤዲቲንግ አሁን ታይም ላይ ስቲል በአሁን ባለንበት በ2026 ስፔሻሊ አሁን ቻትጂፒቲን አብሮ በመጠቀም የሚሰራላቸው በጣም ብዙ ቪዲዮ ኤዲተር ይፈልጋሉ ማለት ነው። ይሄ የተለያየውም በዩቲዩብ ብቻ ሳይሆን በተለያዩ ድርጅቶች በጣም ይፈልጋሉ ማለት ነው። ስለ ቲቪ ቻናሎች ጭምር ማለት ነው።
ስለዚህ አሁን በአሁን ታይም ላይ ግዴታ ምንድነው ቪዲዮ ኤዲቲንግ በደንብ በትንሹም ቢሆን በደንብ አድርገን ማወቅ ይጠበቅብናል። እሱን ደግሞ ቅድም በነገርኳችሁ በካፕከት ላይ በመጠቀም የተለያዩ ግራፊኮችን እነዚህ ስታይሎችን በመጠቀም መለማመድ ይቻላል ማለት ነው። ስለ ካፕከት ምንድነው በሰፊው በሌላ ጊዜ ሙሉ ቪዲዮ ካፕከት እንዴት ይሰራል፣ በካፕከት ያሉ ዙሪያዎች ላይ ደግሞ ምን ይመስላሉ የሚለው ደግሞ እያንዳንዱን ካፕከት ላይ እናያለን ማለት ነው። በቀጣይ ምንድነው ተምብለን የሚላቸው ተምብሌኖችን ዲዛይን በማድረግ ወይም ደግሞ ተምብሌኖችን ለድርጅቶች ወይም ደግሞ ለግለሰብ ለዩቲዩበሮች በመሸጥ ማለት ነው። ይሄን እንዴት ምንድነው ለምሳሌ አፕወርክ ላይ ከገባችሁ በኋላ አፕወርክ ላይ ቪዲዮ ኤዲተር እናንተን የምትችሉትን አንዱን ትጽፋላችሁ ማለት ነው። ከዚህ መካከል ላይ ለምሳሌ ተምብለን እኛ እንፈልጋለን ዲዛይነር ብሎ በጣም ብዙ ሰዎች ፖስት ስለሚያደርጉ ከነዛ ጋር ከዚህ በፊት የሰራችሁትን ተምብለን ፖስት ለሱ ሰውዬ በማሳየት ከሱ ጋር የናንተን የሱን ብራንድ በመስራት ቀጣይ በአካውንታችሁ ብሩን ዲል ተደራረጉና ቀጣ በዘመን ጉድ ሰራላችሁ ማለት ነው። አፕወርክ ላይ እንዴት አድርጋችሁ አፕላይ እንደምታደርጉ እሱንም በቀጣይ በሌላ ቪዲዮ በሙሉ በሰፋ አድርገን እናያለን ማለት ነው። ስለዚህ ተምብሌኑን ዲዛይነር በደንብ አድርገን በአሁን ታይም ላይ በምንድነው በስልኮቻችን ከምንጠቀማቸው አንዱ የኦንላይን ስራዎች ከምንሰራቸው ተምብሌኖች ናቸው ማለት ነው። ተምብሌንስ በምንሰራለን ካላችሁ ቅድም በነገርኳችሁ በካንቫ ዲዛይነር ውስጥ መጠቀም እንችላለን ማለት ነው። በካንቫ ውስጥ ቅድም ሎጎ፣ ሶሻል ሚዲያ እንዲሁም ደግሞ የዩቲዩብ ተምብሌኖችን በዚህ ውስጥ በሰፊው ስለምናገኝበት ማለት ነው። በቀጣይ ከዚህ ጋር ደግሞ ምንድነው ኮንተንት ራይቲንግ ነው። ኮንተንት ራይቲንግ ስንል በጣም በአሁን ሰዓት ላይ ያው ብዙ ስክሪፕቶች ይፈልጋሉ ወይም ደግሞ ለቪዲዮአቸውም ወይም ደግሞ ለሚሰሩት ነገር ላይ ሀሳብ ይፈልጋሉ ማለት ነው። በያን ሀሳብ ደግሞ የምናገኝ ምንድነው ቻትጂፒቲን በመጠቀም ቻትጂፒቲ ምንድነው ለዩቲዩብ ዩቲዩብ ቪዲዮ ለመስራት ብንፈልግ ወይም ደግሞ ዩቲዩብ ላይ የተለያዩ አይዲያዎችን መስራት ብንፈልግ ቀጥታ ምንድነው አፕወርክ ላይ ኮንተንት ይፈልጋሉ። ለምሳሌ ለሚሰሩት ነገር ላይ በዛ ጉዳይ ላይ ድራማ ከሆነ ስለ ድራማው ኮንተንት ይፈልጋሉ ማለት ነው። ስለዚህ እናንተ ይሄን ኮንተንት አዘጋጅታችሁ ቀጥታ አፕወርክ ላይ ሄዳችሁ አፕላይ በማድረግ ይሄንን ስራ አፕላይ አድርጋችሁ ቀጥታ መስራት ትችላላችሁ ማለት ነው። አፕወርክ ላይ በሰፊው ይሰራል እና እኔ በጣም በጥቂቱ የነገርኳችሁ ስለ ቪዲዮ ኤዲቲንግ፣ ስለ ተምብሌን እና ስለ ኮንተንት ብቻ ነው እንጂ በውስጡ ምንድነው ግራፊክ ዲዛይነር አለ፣ የተለያዩ በጣም የተለያዩ ቻናል ማኔጅ አለ፣ በጣም ብዙ አይነት ስራዎች አሉ ማለት ነው። እሱን ደግሞ አፕወርክ ላይ በጣም በሰፊው ስለምናየው ዛሬ ዲቴይሉንም ይሄ አልፎ ነው የምነግራችሁ ማለት መስራት እንደምትችሉ ያሉትን ሀሳቦች ነግራችሁና እናንተ በነገርኳችሁ በእንደዚህ ምንድነው በካንቫና ቻትጂፒቲን በመጠቀም ካንቫን እንዲሁም ካፕከትን እንደዚህ በጣም አሪፍ ትሬኒንግ አድርጋችሁ ቀጥታ በዚህ ስራ ላይ አፕወርክ ላይ አፕላይ ማድረግ ትችላላችሁ። አፕወርክ ላይ ብቻ ሳይሆን አሉ ፋይበር ራሱን አለ እነሱ ላይ ፍሪላንሰሮች ላይም አሉ ከነሱ ጋር ዲል በማድረግ መስራት ይቻላል ማለት ነው። እንዲሁም ደግሞ ዩቲዩብ ቻናሎች ጋር ሄዳችሁ መስራት ትችላላችሁ። እንዲሁም የራሳችሁን ክሬት አድርጋችሁ ግዴታ ከመቀጠር ብቻ ሳይሆን የራሳችሁን ኮንተንት ክሬተር እነዚህን በመጠቀም ከቻትጂፒቲ ጋር ኮንተንት ክሬተር በመጻፍ ለምሳሌ እኛም በመልመድ እኛ ለምሳሌ አሁን ኮንተንት ክሬተር የዩቲዩብ ቻናል ነው የምንሰራ። ይሄን የምንሰራው ምንድነው ለምሳሌ ለእናንተ ይሄንን የአሁኑን ኮርስ ለማስተማር ኮንተንት ክሬት አድርገናል ማለት ነው። እሱን ኮንተንት ክሬት ያደረግን ቻትጂፒቲ ጋር በመነጋገር ሰዎች በስልካቸው ሊሰሩት የሚችል ቀላል ስራ ብለን ቻትጂፒቲ ጋር በመነጋገር ይሄንን በምንድነው በካፕከት ኤዲቲንግ አድርገን የሶሻል ሚዲያ ደግሞ ፖስተሮችን ሳቢ እንዲሆኑ በካንቫ ኤዲቲንግ አድርገን ቀጥታ ምንድነው ወደ እናንተ ይሄንን ቪዲዮ ፖስት አደረግም ማለት ነው። ይሄን ፖስት ባደረግም ምንድነው አንደኛ ከሌላ ካምፓኒዎች ጋር እንድነጋገር ወይም ደግሞ ለሌላ እድል ለፕሮሞሽን አንደኛ ይሄን እድል እያመቻችን ነው። ሁለተኛ ደግሞ ምንድነው በዩቲዩብ ላይ ደግሞ ምንድነው የራሳችን ተከፋይ የምንሆንበትን መንገድም አመቻችተናል ማለት ነው። ስለዚህ እኛን በእንዲህ በቀላሉ ሩቅ ሳንሄድ እኛ ራሱ መመልከት እንችላለን። ይሄንም ነገራችሁ ምንድነው ብዙዎቻችሁ የራስህ የሰራህ አሳየን ስለምትሉ ነው። ሞሮፍ በብዛት በዚህ ቻናል ስንለቅላችሁ አንድ ነገር እኛ ሃይላይቱን ነግራችኋለን እንጂ ሞር ኦፍ ዲቴል ገብታችሁ መስራት የእናንተ ኃላፊነት ነው። ለምሳሌ እኛ ኤዚን ያህል የተሰራበት ነው ስንል ሞር ኦፍ እኛ ያንሰርተን ሳይሆን ግን አሁን ታይም ላይ እየሰሩ ያሉ ሰዎች እኛ ሙሉ ስራዎችን መስራት አንችልም። ስፔሻል እኛ ኮንተንት ክሬቶች ነን። በኮንተንት ክሬተር ያሉ ዙሪያዎች ላይ እንሰራለን እንደ ሃይላይት እኛ መጠቀም የምንችላቸው ነገሮች ደግሞ ይጠቀምን እናልፋለን። ነገር ግን ሁላችሁም እኛ የምንሰሩን ግዴታ ብቻ መስራት ስለሌለባችሁ ግራፊክ ዲዛይነር ከሆናችሁ በግራፊክ ዲዛይነር እንዴት አድርጋችሁ መስራት እንደምትችሉ በባለፈው ቪዲዮ ደግሞ ምንድነው ዲጂታል ማርኬቲንግ ውስጥ በመጠቀም ምን ያህል እንደምትሰሩ በባለፈው ቪዲዮ ለቀንላችሁ ነበር። ያንን ቪዲዮ ግራፊክ ዲዛይነር ላይ የለቀቅነው ቪዲዮ ምንድነው በግራፊክ ዲዛይነር ውስጥ ያላችሁ ሰዎች እንዴት አድርጋችሁ በሶስት ላይ መስራት እንደምትችሉ ዲጂታል ማርኬቲንግ ላይ ደግሞ መስራት እንደምትችሉ በዲጂታል ማርኬቲንግ ውስጥ እንዴት አድርጋችሁ የራሳችሁን ፔጅ በመጠቀም በወር ውስጥ በሚሊዮን ውስጥ እንደሚሰራ ያን ሳይት ነው። ያን ማለት እኛ ያን ነገር አክቲቭ ሆነን እየሰራን ነገር ሳይሆን ግን አሁን ታይም ላይ እየተሰራበት ነው። ስለዚህ እናንተ ጎበዝ በሆናችሁ ነገር ላይ
ብራንዳችሁን የራሳችሁን ኒቻችሁን መርጣችሁ እንድትሰሩ ነው። ሶ የኛ ኒች ኮንተንት ክሬተር ነው። በተጨማሪ ደግሞ የምንሰራቸው አንዳንድ ስራዎች አሉ ማለት ነው። ስለዚህ እንደዚህ አይነት ቪዲዮ ስንሰራላችሁ እኛ ግዴታ ከኛ ሳትጠብቁ እናንተ የራሳችሁን የምታውቁበት የራሳችሁን እኔ ያዋጣኛ ወይ ደግሞ በዛኔ ጎበዝ ነው የምትሉትን ነገር እንድትሰሩ ነው። ሶ ዩቲዩብ ላይ ባጭሩ ዩቲዩብ ላይ በብዛት ልታገኙ የምትችል ኮርሶች ናቸው። ስቲል ውስጥ ላይ ከፍላችሁ ስትገቡ ሙሉ ኮርስ ልታገኙ ይችላላችሁ። ግን እነዛ ሙሉ ኮርስ ሃይላይቱ ይነግሯቸዋል እንጂ እያንዳንዱ እናንተን እንደዚህ አድርጉ እያሉ ሞሮፍ ከእናንተ ጋር ያን ያህል ዲል አያደርጉም። ስለዚህ እኛ ሃይላይቱን ነግራቸዋል እንጂ ሞሮፍ ገብቶ ወደ ስለዛ ነገር ላይ በደንብ ሪሰርች ሰርታችሁ መስራት የእናንተ ተጨማሪ እገዛ የራሳችሁ ያስፈልጋቸው ማለት ነው። ስለዚህ በዛሬ ቪዲዮ እነዚህን መንገድ በመጠቀም የኦንላይን ገንዘቦችን ማግኘት እንደምንችል አይተናል ማለት ነው። ቻትጂፒቲን በመጠቀም በካንቫ በካፕከትና አፕወርክ ላይ ደግሞ እንዴት አድርጋችሁ ስራ አፕላይ እንደምታደርጉም ደግሞ አፕወርክ ላይ ምን አይነት ስራ ታገኛላችሁ ይሄ በዚህ ጎበዝ ከሆናችሁ የሚሉትን ሃይላይትም ቢሆን አሳይቻችኋለሁ ማለት ነው። ስለዚህ ትንሽም ቢሆን ተስፋ አደርጋለሁ እንደተጠቀማችሁ። ቪዲዮ ከተመቻችሁ ደግሞ ላይክ እያደረጋችሁ እንዲሁም ቻናሉን ሰብስክራይብ ማድረግ ምክንያቱም ሰብስክራይብ ካደረጋችሁ በቀጣይ ስለ አዳዲስ ስለ ኦንላይን ስራዎች ደግሞ ስንለቅ በፍጥነት ይደርሳችኋል ማለት ነው። የዛሬ ቪዲዮ ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ሳምንት።